ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንና አባታችንን አብረን አመስግነን ወደሚቀጥለው ፕሮግራማችን እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ፣ ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነት ሁሉ እናመሰግንሃለን። ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። ስለ ሁሉ ነገር ተመስገን። ስለ ሁሉ ነገር ተባረክ፣ ከፍ በል። አንተ ልትልቅ እኛ ግን ልናንስ፣ አንተ ከፍ ልትል ልትታይ በእኛ ላይ። እግዚአብሔር ሆይ ይህንን ዕድል ስለሰጠህን እናመሰግንሃለን። አሁንም በዘመናችን፣ በሕይወታችን፣ በኑሯችን፣ በአገልግሎታችን አንተ ብቻ እንድትከብር በኢየሱስ ክርስቶስ ስም እንጠይቅሃለን። እግዚአብሔር የዘላለም አምላክ ስለ ታላቁ ምሕረትና ቸርነትህ፣ ስላደረክልን በጎነትና መልካምነት፣ በዘመን መካከል ሁሉ ስለጠበቅከን፣ ከክፉ ሁሉ ስለጋረድከን፣ መልካምነትህን በፊታችን ስላደረክ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ ሆይ ክብር ላንተ ይሁን። ተባረክ፣ ከፍ በል። ስለ ሁሉ ነገር ተመስገን። እነሆ የታመሙ ይፈወሱ፣ ያዘኑ ይጽናኑ። ጌታ ሆይ የደከሙ ይበርቱ። ስለኛ የቆሰለው እጅህ፣ ስለኛ የፈሰሰው ደምህ እግዚአብሔር ሆይ በወገኖቼ ላይ ፈውስን እንዲያመጣ በኢየሱስ ክርስቶስ ስም እጠይቅሃለሁ። እጆችህን ዘርግተህ፣ የምሕረት እጆችህን ዘርግተህ በደልንና ኃጢአትን አስወግደህ በደምህ አጥበህና ቀድሰህ እንደገና በቤትህ እንድታቆማቸው በኢየሱስ ክርስቶስ ስም እጠይቅሃለሁ። እነሆ ደግሞ በጨለማ ያሉ፣ ግራ የገባቸው፣ መላ ያጡ እግዚአብሔር የዘላለም አምላክ ወደሚሄዱበት የጠፋቸው ትታደጋቸው ዘንድ፣ ታድናቸው ዘንድ፣ ያ የመስቀል ፍቅር ይገለጥላቸው ዘንድ፣ እውነተኛ የሆነው ያንተ ብርሃን ይበራላቸው ዘንድ በኢየሱስ ክርስቶስ ስም እንጠይቃለን። አንተ ትችላለህ፣ ኃያል ብርቱ ነህ። ወደ ሞት የሚሄደውን ከሞት የምትታደግ፣ ወደ ጥፋት ጉድጓድ የሚሄደውን ከጥፋት የምትታደግ፣ የወደቀውን የምታነሳ አንተ ብቻ ነህና ያንተ መልካም እጅ በእነሱ ላይ እንዲዘረጋ በኢየሱስ ስም እጠይቃለሁ። አሁንም እግዚአብሔር ሆይ ሕያውና ቅዱስ የሆነውን ቃልህን እንድታስተምረን፣ በቃልህ ሕይወታችንን እንድታንጽ፣ ለለውጥ እንዲሆንልን በኢየሱስ ክርስቶስ ስም ለለውጥ እንዲሆንልን እጸልያለሁ። ሰምተን የምንሄድ ብቻ ሳንሆን የምንኖርበት እንድንሆን በጌታ በኢየሱስ ስም እጠይቅሃለሁ። ቃልህን ባርክልን። ሁሉ ለስምህ ክብር ይሁን። በኢየሱስ ጌታ ድንቅ ስም አሜን። በትናንትናው ዕለት እንግዲህ የተካፈልነው የኤፌሶን መጽሐፍ ምዕራፍ 5 ነው። በትናንትናው ዕለት 15 እና 16ን ለመመልከት ሞክረናል። እንዲሁም እንግዲህ 15 እንግዲህ እንደ ጥበበኞች ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ የሚለውን ክፍል ነበር ያየነው።
በመቀጠልም ደግሞ ቀኖች ክፉዎች ናቸው ዘመኑን ዋጁ የሚለውን ነገር ተመልክተናል። እንግዲህ ስለ ዘመን ስናነሳ ያለንበትን ዘመን በትክክል ማየት ያስፈልጋል። በተለይም ደግሞ በዚህ ዘመን ልታምኑት የምትችሉት ሰው እንኳን ለማግኘት በባትሪ የሚፈለግበት ዘመን ላይ ደርሰናል። ለዚህ ነው እምነታችን በክርስቶስ በእግዚአብሔር ልጅ ላይ ብቻ ሊሆን የሚገባው። እርሱን በማመን ወደ ዘላለም ሕይወት እንደምንገባ ሁሉ እርሱ በዚህ ዘመን ሊጠብቀንና ሊጋርደን እንደሚችል ደግሞ ማመን አለብን። በተለይም ደግሞ ክፋት እየጨመረ፣ ተንኮል እየጨመረ፣ ራስ ወዳድነት እየጨመረ፣ ሰዎች በገንዘብ ፍቅር ያበዱበትና ትንሽም እንኳን እግዚአብሔር ያየኛል የሚለውን ነገር የተዉበት፣ ስለ እግዚአብሔር የማይጨነቁበትና እግዚአብሔርን መፍራት ያቆሙበት ዘመን ላይ ደግሞ ክፉ ቀን ምን አይነት እንደሆነ በፊት ለፊታችን እያየን ነው። ትናንት መልካም ወዳጅ የነበረ ዛሬ መልካምነቱን ጥሎት ስታዩ ትደነግጣላችሁ። ምክንያቱም ለዚህ ነው ዘመኑ ዋጁ የሚለው። እንግዲህ ትናንት ለመናገር እንደሞከርኩት ዘመንን የምንዋጅባቸው መንገዶች 3 ነገሮች እንደሆኑ ለመናገር ሞክሬያለሁ። አንደኛው የእግዚአብሔር ቃል ነው። ከእግዚአብሔር ቃል ጋር መጣበቅ፣ እግዚአብሔርን ቃል በሕይወታችን ለመኖር በሕይወታችን ለመተግበር የእግዚአብሔርን ቃል ልንኖርበት መለማመዱ ነው። ይህ ወሳኝ ነው። ቃሉ መንፈስ ነው። ቃሉ ሕይወትን ይሰጣል። ቃሉ ይቀይራልና። ሁለተኛው ጸሎት ነው። በእግዚአብሔር ፊት መትጋት፣ ከእግዚአብሔር ጋር ኅብረት ማድረግ፣ የማያቋርጥ ኅብረት ማድረግ ከእግዚአብሔር ጋር። ጸሎት ሲባል የግድ በር ዘግተን ብቻ አይደለም። ይህን መንገድ ላይ መኪኖቻችንን እየነዳን ስራችንን እየሰራን በእግዚአብሔር ፊት መቃተት፣ መማለድ፣ የእግዚአብሔር እጅ እንድትዘረጋና እንድትጠብቀን መልካምነቱ በእኛ ላይ እንዲሆን የእግዚአብሔር ቸርነትን እንድናይ ያንን አጥብቀን መጸለይ፣ ለትውልዳችን መጸለይ፣ ለልጆቻችን መጸለይ፣ ለቤተ ክርስቲያን መጸለይ፣ ለምድራችን መጸለይ ወሳኝ ጉዳይ ነው። ምክንያቱም ጸሎት ድል ይነሳልና፣ በጸሎት ማሸነፍ አለና። ምክንያቱም ሰዎች ዛሬ መለየት የማትችሉበት ሰዓት ላይ ደርሰናል። በአንደበታቸው የሚናገሯቸው መንፈሳዊ ቋንቋዎችና በተግባራቸው የሚያደርጉት ነገር በፍጹም የማይገናኙ ናቸው። ለዚህ እኮ መጽሐፍ ቅዱስ ከክፉ ምን አድርግ ይላል? ሽሽ ይላል። ምክንያቱም ክፉ ክፋትን ነው የሚጨምርብህ፣ መልካሙን ነገርህን ያጠፈዋል። ለዚህ ነው ምሳሌ ላይ እኮ ክፉ ባልንጀራ መልካሙን አመል ያጠፋል ይላል፣ ያበላሻል ይላል። ስለዚህ ይህንን ጉዳይ በደንብ ልናይ ያስፈልጋል፣ በደንብ ልንረዳ ያስፈልጋል፣ በደንብ ልናውቅ ያስፈልጋል። መረዳት አለብን። ለዚህ ነው ቀኖች ክፉዎች ናቸውና ዘመኑን ምን ዋጁ። እንግዲህ 3ኛው እንዴት ነው የምንዋጀው የሚለውን ደግሞ ስንመለከት 3ኛው በእምነት ነው የምንዋጀው። የጻድቅ ሕይወት የእምነት ሕይወት ነው። ለቁራሽ እንጀራ እምነታችንን ልንጥል አይገባም። ለሚያልፍ ዘመን እምነታችንን ልንጥል አይገባም። ለሚያልፍ ጊዜ እምነታችንን ልንጥል አይገባም። እምነታችንን በክርስቶስ ላይ ልናደርግ ያስፈልጋል፣ በሰዎች ላይ አይደለም። አንዳንድ ጊዜ ሰዎች አታምነኝም ይላሉ። እንወዳቸዋለን እንጂ አናምናቸው። ልናምናቸው ሰዎች ስለሆኑ ሰውን ውደድ ነው የተባለው። እመኑ፣ የምናምነው ክርስቶስን ብቻ ነው። እምነታችንን ሊያስጥል ከሚችሉ ነገሮች መሸሽ ነው ያለው። ምክንያቱም ብዙዎች የምንወዳቸው ሰዎች እምነታቸውን ለቁራሽ እንጀራ ብለው ጥለውታል፣ ትተውታል።
እምነታቸውን። ልክ ኤሳው ብኩርናውን በምስር ወጥ እንደሸጠ፣ ብኩርናውን በምስር ወጥ አሳልፎ እንደሰጠ ብዙዎች እምነታቸውን በቁራሽ እንጀራ አሳልፈው ሰጥተዋል። ስለዚህ እምነታቸውን ለምንድን ነው አሳልፈው የሰጡት ብለን ስንመለከት በጣም ከሚገርማችሁ ነገር በቀኑ ክፋት ተወስደው ነው። ለዚህ ነው ዘመኑን መዋጀት አቅቷቸው ነው። የሚረዳ ጸጋ አለ። በዘመን መካከል እኮ የሚያቆም የናዝሬቱ ኢየሱስ አለ። በዘመን መካከል እኮ የሚያቆም የሚረዳ የእግዚአብሔር ጸጋ እኮ አለ። ብቻችንን እኮ አልተወንም። ብቻችንን እኮ አላስቀመጠንም ምድር ላይ። ከእኛ ጋር መንፈስ ቅዱስ አለ። ለምንድን ነው ለሚያልፍ እንጀራት፣ ለሚታይ መንገድ ላይ ይዘህ ለምትነዳው ለምትታይ ነገር እምነትህን ለምን ትጥለዋለህ? ጌታ አያደርግም? ጌታ አይችልም? ጌታ ተአምር መስራት አይችልም? ስለዚህ ነው ጌታ እኮ ዛሬም ይችላል። ተአምራትን ማድረግ ይችላል። የእግዚአብሔር እጅ ዛሬም መስራት ይችላል። ዛሬም ማከናወን ይችላል። ዛሬም አሸናፊዎች እንድንሆን ማድረግ ይችላል። ዛሬም ዓለም ለምትደልለን ቁራሽ እንጀራ አብልጦ መስጠት የሚችል አምላክ እንዳለን፣ ጌታ እንዳለን ልናውቅ ያስፈልጋል። ስለዚህ ነው ብዙዎች ለቁራሽ እንጀራ እምነታቸውን የጣሉት። ለዚህ ነው ዘመንን የምንዋጀው በእግዚአብሔር ቃል ነው፣ በመጸለይ ነው። ሦስተኛው ደግሞ በእምነት ነው። እምነታችን የጸና መሆን አለበት። እምነታችን ብርቱ መሆን አለበት። ይህንን ነው ልንረዳ የሚያስፈልገው። ቁጥር 17 ላይ ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። በዘመን መካከል እግዚአብሔር ሊሰራ ያሰበውን ነገር ብልህ ማወቅ መቻል አለበት። ወንድሞቼና እህቶቼ ምንድነው ሊሰራ ያሰበው እግዚአብሔር በዚህ ዘመን? በዚህ ትርምስ ውስጥ እግዚአብሔር ምን እየሰራ ነው የሚለውን መረዳት ያስፈልጋል። ለዚህ ነው የእግዚአብሔርን ፍቃዱ ምንድነው? በምድሬ ላይ ምንድነው? በቤተ ክርስቲያን ውስጥ ምንድነው? በእኔ ላይ ምንድነው? የእግዚአብሔር ፍቃድ የሚለውን ነገር በደንብ ልናስተውልና ልንመለከት ይገባል። የእግዚአብሔር ፍቃድን። ምክንያቱም ሰዎች የእግዚአብሔርን ፍቃድ ካላወቁ የእግዚአብሔር ፍቃድ የሚመስለውን የአጋንንትን ፍቃድ ሊያደርጉ ይችላሉ። የሥጋቸውንም ፍቃድ ሊያደርጉ ይችላሉ። የእግዚአብሔርን ፍቃድ ማንረዳ ከሆነ የሥጋችንን ፍቃድ እናደርጋለን። የእግዚአብሔርን ፍቃድ ስንረዳ ግን የእግዚአብሔርን ፍቃድ እናደርጋለን። ስለዚህ እኮ ነው ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ። ማስተዋል የማያስተውል ሕዝብ ይገለበጣል። ካላስተዋልን የሚመጣው ነገር ሁሉ ይዞን ይሄዳል። ስናስተውል ግን በነገሮች ላይ መቆም እንችላለን። ማስተዋል ወሳኝ ነገር ነው። ብዙ ሰዎች የሚያደርጉትን፣ የሚሰሩትን፣ የሚናገሩትን፣ የሚፈጽሙትን አያስተውሉትም። ነገ ምን ይዞብኝ ይመጣል የሚለውን ነገር አያስተውሉ። ሳያስተውሉ ዝም ብለው ግን ምን ያደርጋሉ? ይናገራሉ። ዝም ብለው ይሄዳሉ። ጠቢብ እኮ ዘመንን ይመረምራል። ለዚህ እኮ ነው እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ የሚለውን ክፍል በቀደም ላይ ያየነው። ጠቢብ ዘመንን ይመረምራል፣ ጊዜን ይመረምራል፣ ወቅትን ይመረምራል፣ ሁኔታን ይመረምራል። ዝም ብሎ በጌስ አይሄድም። እነንትና ስላደረጉ አያደርግም፣ እነንትና ስለሆኑ አይሆንም። ጠቢብ ዘመንን ይመረምራል። ስለዚህ የጌታ ፍቃድ ምን እንደሆነ እንድናስተውል ያስፈልጋል። ለዛሬ እዚህ ላይ ላብቃና ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን ከጎናችን ቆማችሁ እንድታበረታቱ
እግዚአብሔር በሰጣችሁም ነገር ደግሞ አብራችሁን ቆማችሁ እንድታበረታቱ በጌታ ፍቅር እጠይቃለሁ። አጭር ጸሎት ጸልይና የዛሬውን የማለዳ ቁርስ በዚህ ገታለሁ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነት ሁሉ ክብር ምስጋና ለአንተ ይሁን። በነገር ሁሉ ስለረዳህን፣ ስላገዝከን፣ ስለደገፍከን ያንተ ምሕረት ቸርነት ከኛ ጋር ስለሆነ እግዚአብሔር ሆይ ስላልተውከን በዚህ ክፉ ዘመን ደግሞ እግዚአብሔር ሆይ ከክፉዎች ሁሉ ስለምትጠብቀን ከክፉ መንገድም ስለምትጠብቀን በኢየሱስ ክርስቶስ ስም እናመሰግንሃለን። ይህንን ቀን ባርክልን። ሁሉ ለስምህ ክብር ይሁን። ከክፉ ጠብቀን፣ በደም ሸፍነን። በኢየሱስ ክርስቶስ ጌታ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።